ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁልኝ? በያላችሁበት ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣሁት እንግዲህ አጠር መጠን ያሉ በጣም ፍቅር አዘል የሆኑ አረፍተ ነገሮችን ነው ማለት ነው። እነዚህን አረፍተ ነገሮች ምን ላይ ነው የምንጠቀመው፣ መቼ ነው የምንጠቀመው የሚለውን በደንብ አድርገን እናያለን ማለት ነው። እንግዲህ ለኛ የሚመቸን ሳቢ ማራኪ የሆኑ ቃላቶችን ተጠቅመን የምንፈልገው ሰው ጋር ማዋል ማለት ነው። የምንፈልገው ጥቅም ማዋል። አማርኛ ማንበባችን ዋናው ትልቁ ነገር የሚጠቅመን ምንድነው? ሳቢና ማራኪ የሆኑ ቃላችን ተጠቅመን ስራ ላይ ማዋል፣ የስራ ባልደረባችንን በፍቅር ቀርበን ጥሩ የስራ ሪሌሽን እንዲኖረን ማድረግ። እኛ ሰርቪስ አገልግሎት የምንሰጥ ከሆነ ለምሳሌ ሆቴል ካለን በደንብ አድርገን መናገራችን ብቻ ሳይሆን መልካም ቃላቶችን ተናግረን ያንን ከስተመር መሳብ ነው አይደለ? እንግዲህ ለፍቅረኛችን አማርኛ የምትናገር ሴት ካፈቀርን እሷን ምንድነው ትክክለኛን እሷን ይገልጻዋን ብለን የምናስበውን ቃላት በመጠቀም ከእሷ ጋር መልካም ሪሌሽን እንዲኖረን ማድረግ። እንዲሁም ሌሎች በጣም ብዙ ጥቅሞችን ነው አማርኛ ማንበብ መጻፍ ብቻ ሳይሆን ከጻፍን በስተጀርባ ከመጻፍ በስተጀርባ ያለውን ትልቁን ጥቅም ማወቅ ነው ዋናው ትክክለኛው ነገር። እና ዛሬ ይዤላችሁ የመጣሁት በጣም ጠቃሚ የሆኑ አረፍተ ነገሮችን ነው ማለት ነው። ቪዲዮውን ላይክ አድርጉት፣ ቻናሉንም ሰብስክራይብ አድርጉት አዲስ የሆናችሁ ቤተሰቦች። ከዚህ በዘለለ ደግሞ በውስጥ መስመር መማር ለምትፈልጉ በሙሉ በ0927 15 51 29 ላይ በቀንም በማታም እያስተማርን እንገኛለን። እናንተም ደውላችሁ መማር ትችላላችሁ ማለት ነው። ኦኬ ወደ ክላሳችን ስንሄድ ን ደ እንደ አ ይ ኖ ች ሽ እንደ አይኖችሽ ጥራት እንደ ጦ ጥርስሽ እንደ ጥርስሽ ንጻት የልብሽ ንጽህና ልቤ ላይ ያንጸባርቃል። ምንድን ነው የሚለው? እንደ አይኖችሽ ጥራት፣ እንደ ጥርስሽ ንጻት፣ የልብሽ ንጽህና ልቤ ላይ ያንጸባርቃል። በጣም አሪፍ። እሺ ወደ ቀጣይ ደግሞ ስንሄድ ፍቅር ማለት በሁለት ጣቶች የተለጠጠች የፕላስቲክ ጎማ ማለት ነው። አንደኛው ቢለቀው አንደኛውን ያቃጥለዋል ወይም ያመዋል ማለት ነው። እንግዲህ ይቺ በጣም ትምህርት አዘል ነው። በነገራችን ላይ ፍቅር አልነው እንጂ በሁለት ወገን የሚመሰረት ማንኛውም ነገር አንደኛውን ሲተወው በጣም ከፍተኛ ጉዳት አለው ማለት ነው። ስለዚህ እዚች ጋር በደንብ አድርገን እናንባት። ፍቅር ማለት
በሁለት ጣቶች የተለጠጠች የፕላስቲክ ጎማ ማለት ነው። እንግዲህ ፍቅር ማለት በሁለት ጣቶች የተለጠጠች የፕላስቲክ ጎማ ማለት ነው። እንግዲህ የፕላስቲክ ጎማ ማለት የብር ማስያዣው ማለት ነው። ብር ምናምን ከባንክ ቤት ብዙ ብር በምንይዝበት ሰዓት ባንክ ቤትም ሆነ ንግድ ላይ እንግዲህ ሄዶ ነው ግን እኛ ብዙ ብር እናገኛለን ብለን በምናስብበት ሰዓት ብሩን የምናስርበት ማለት ነው። እንደኛው ሳይሆን አንደኛው ቢለቀው አንደኛውን ያቃጥለዋል። እንግዲህ ያ ፕላስቲክ ጎማ በጣታችን በሁለት ሰው ጣት እንደዚህ ብንዘረጋው ወይም ደግሞ በሁለት ጣታችን እንደዚህ ብንዘረጋው ያ ጎማ ቢበጠስ ወይም ደግሞ አንደኛው ጣታችን ብንለቀው አንደኛው ጣታችን በጣም ያመዋል ማለት ነው። ሁለቱንም ጣት አያምም በነገራችን ላይ እና ፍቅርም ልክ እንደዚህ ነው ማለት ነው። ሁለቱም አይታመምም። አንደኛው ሲተወው አንደኛው በጣም ይታመማል ማለት ነው እና ፍቅር ልክ እንደዚህ ነው። ኦኬ ፍቅር ሞኝ ያደርግሃል ፍቅር ሞኝ ያደርግሃል ልብህን ደግሞ ሽባ ያደርገዋል። ምን ይላል? ፍቅር ሞኝ ያደርግሃል ልብህን ደግሞ ሽባ ያደርገዋል። ፍቅር ሞኝ ያደርግሃል ልብህን ደግሞ ሽባ ያደርገዋል ማለት ነው እና ያው አሁን እዚህ ጋር ስለ ፍቅር መልካምና መጥፎነቶች አንበናል። በደንብ አድርገን አረፍተ ነገሮች ማንበብ ችለናል። ከዚህ ባለፈ በጣም የተመረጡ አረፍተ ነገሮችን እንዴት አድርገን ማንበብ እንደምንችል አይተናል ማለት ነው። ስለዚህ ቤተሰቦች የዛሬው ክላሳችን ይህን ይመስላል። ቀጣይ ደግሞ ከዚህ በአማረና በተዋበ ክላስ ይዤላችሁ እመጣለሁኝ። እንገናኛለን ማለት ነው። ቪዲዮ ላይክ አድርጉት፣ እስከዛው ቻናሉን ሰብስክራይብ አድርጉት ቤተሰብ እንድትሆኑ። ሌላ ደግሞ በውስጥ መስመር መማር ለምትፈልጉ በሙሉ ታች ላይ ባስቀመጥነው ስልክ በኢሞ በቴሌግራም እንዲሁም በዋትስአፕ ሴቭ አድርጋችሁ መደወል ትችላላችሁ ማለት ነው። ለዛሬ የነበረን ክላስ ይህን ይመስላል። አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ ተመኘው።